ሰላም ጤና ይስጥልኝ ውድ ቻናሌ ቤተሰቦች እንዴት ናችሁ? በቀደም በጠየቃችሁኝ ጥያቄ ብዙ ጥያቄ ጠይቃችሁኛል። ወደ 10 ሺህ የሚሆን ሰው አይቶታል። አመሰግናለሁ። አሁንም ይሄን ቪዲዮ ስታዩ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። ዛሬ ጥያቄዎቻችሁን እንግዲህ እንመልስላችኋለሁ። ብዙ ጥያቄ ጠይቃችሁኛል። በአንደኝነት 4 ሻንጣ ለምን ገዛሽ? 100 ኪሎ ይፈቀዳል ወይ? ስንት ኪሎ ይዘሽ ሀገርሽ ልትገቢ ነው? ብዙ ጥያቄ። የት ነው ያለሽው? ሻንጣውን ደግሞ ስንት ነው የገዛሽው? ከየት ነው የገዛሽው ላላችሁኝ በጥቅሉ ጠቅላላ አድርጌ ለመልስላችሁ እሞክራለሁ በምችለው መጠን ማለት ነው። በመጀመሪያ ደረጃ 100 ኪሎ ይዘሽ መሄድ ይቻላል ወይ ላላችሁኝ ላልሽኝ ልጅ ወይ ደግሞ ለሁላችሁም ይጠቅማል። አረብ ሀገር ላለን እህቶች ይጠቅማል። ከዛሬ ጥር ላይ ማለት ነው ከዛሬ 3 ወር በፊት እኔ ጠይቄ ነበረ። ያኔ ነበር የሚሄደው ትኬቴም ኢቃማ የሚያልቀው ያኔ ነበር ነውና የሆነ ልጅ ቲክቶክ ላይ ሲያወራ ሰምቼ 100 ኪሎ ቆርጠሽ መሄድ ትችያለሽ። 50 ኪሎ ከሆነ 140 ድራም 50 ኪሎ ከሆነ 70 ኪሎም አለ። 100 ኪሎ ከሆነ ይዘሽ ከሄድሽ ደግሞ 180 ምላሴ ነሙኛል። በነገራችን ላይ 180 1850 ድርሃም 100 ኪሎ ቆርጠሽ ይዘሽ መሄድ ትችያለሽ ብሎኝ ነበር ማለት ነው። እንደውም አሁን ልቁረጥልሽና ይዘሽ ሂጂ ብሎኝ ነበር እና እኔ ያኔ ስላልተዘጋጀው ኢቃማዬን በአጋጣሚ ስለሆነ ያለቀው ከሰዎቻችን ሰውዬን ስነግረው እሺ በቃ ችግር የለውም ቆርጥልሻለሁ ምናምን ብሎኝ 1 ወር ነው የቀረኝ አስተካክልልኝ ስለው እሺ ብሎኝ ከዛን ኢቃማዬ ሲታይ 1 ሳምንት ብቻ ቀረው ማለት ነው ሳልዘጋጅ። ከዛን ኢቃማዬ እንደ አዲስ ተሰርቶልኝ አሁን ላይ ለመሄድ ተዘጋጅቻለሁ ማለት ነው። እና እንዴት ነው 100 ኪሎ ይዘሽ የምትሄጂው ላላችሁኝ ገንዘብ ጨምሬ ራሴ ብር ጨምሬ እዤ ሄዳለሁ። ትኬቴ ሲቆረጥ ቅድሚያ ለመዳሞቻችሁ ንገሩ። በተለይ 4 አመት የሰራችሁ ሰዎች የትኬት ብር ያልተቀበላችሁ ካላችሁ 50 ኪሎ ሁለቴ ደብል እንዲቆርጡላችሁ ንገሯቸው። ምክንያቱም የትኬት ብር መቀበል ግዴታ ስለሆነ አይ ደግሞ እኛ አንቆርጥም ማለት አንሰጥም የ2 አመቱን የሚሏችሁ ከሆነ ንገሯቸውና የራሳችሁን ብር እነሱ በሚቆርጡ ላይ ጨምራችሁ ግዙ ትኬቱን ማለት ነው። በሚዛን ማስመዘን አይደለም። ሻንጣ 4 ሻንጣ እነሱ 2 ሻንጣ ቢቆርጡልሽ አንቺ 1 ሻንጣ ይዘሽ ሄደሽ ኤርፖርት ማስመዘን አይደለም። ልብ በሉ። እሱ ለምንድነው 1 ኪሎ 40 ብር ስለሆነ እሱ አይቻልም በፍጹም። እሱ እንዳትሞክሩት። ከሱ እንደዙ ከምታደርጉ ካርጎ ብታደርጉ ይሻላል። እና እኔ እንደዛ ላደርግ ነው። 1 ወር ከምናምን ነው 2 ወር ነው የቀረኝ 2 ወር 1 ወር ከምናምን ብቻ ነግራችኋለሁ። ያ ነገር ካልተሳካ 100 ኪሎ ካልተሳካ 70 ኪሎም ይዤ መሄድ እችላለሁ ማለት ነው። 70 ኪሎም ካልተሳካ በኬንያ መሄድ ይችላል። የሆነች ልጅ እንደውም ጽፋለች በኬንያ 90 ኪሎ ላልሽው በኬንያ 90 ኪሎ ቀርቷል፣ ግን አሁን 70 ኪሎ ሆኗል ማለት ነው። ግን በኢማራት ራሱ ይቻላል። ግን አስቀድማችሁ ለማዳሞቻችሁ ንገሩ። እና የት ነው ያለሽው ላላችሁኝ እኔ ዱባይ ዩናይትድ አረብ ኤሚሬት ነው ያለሁት። ሻንጣ ስንት ገዛሽ? ከየት ገዛሽ? እኔ 4ቱን ሻንጣ 190 ድራም ነው የገዛሁት። የገዛሁትም ሱቅ አይደለም፣ ትላልቅ ሱቅ ሳይሆን ባንጋሊዎች የሚሸጡ ህንዶች የሚሸጡበት ቦታ ማለት ነው። ሻርጃ ውስጥ መዳሞቻችሁ ያውቃሉ። የሚቀንስ ቦታ ብትን ልብስ ምናምን የሚገኝበት ቦታ እዛ ውሰጂኝ በሏት የምትወስዳችሁ ከሆነ ማለት ነው። አለበለዚያ አሁን ግን ጨምሯል። አሁን ለምሳሌ
ይሄኛው የዚህ ሀገር ክረምት እስከሚመጣ ድረስ ከእንግዲህ ወደ ሌላ ሀገር ስለሚሳፈሩ ሻንጣ ይጨምራል። እስከ መስከረም ድረስ ልትሄዱ ያሰባችሁ ልጆች፣ ክረምት ልትሄዱ ያሰባችሁ ልጆች አሁን ግዙ። አሁን ይሻላል፣ አይጨምርም። አሁን መሳፈር ስላልጀመሩ ደህና ነው፣ ትገዛላችሁ ማለት ነው። ሶስት ሻንጣም ከፈለጋችሁ ትገዛላችሁ ማለት ነው። እንደዛ አድርጉና እኔ ገዛሁት ሻርጃ ባንጋሊዎች የሚሸጡበት ብትን ልብስ የሚሸጥበት አካባቢ መዳሜ ወስዳኝ ነው። ስሙን ከፈለጋችሁ ደግሞ መዳሜን ጠይቄ እወስድላችኋለሁ ማለት ነው። ኦኬ ሌላ ደግሞ ምንድነው እና እንደዛ አድርጉ። እኔ የገዛሁት 4 ሻንጣ ከ2 ወር በፊት ከረመዳን በፊት 190 ድራም ነው የገዛሁት ብያችኋለሁ። ጓደኛዬ ግን አሁን በቅርቡ ጨምሮ 280 ድራም ገዝታለች። ስለዚህ አሁን ግዙ፣ አሁን ይሻላል። በኋላ 400ም አታገኙ። 4 ሻንጣ 3 ሻንጣ ከሆነ ደግሞ 200 190 ትገዛላችሁ ማለት ነው አሁን ላይ። በተረፈ ደግሞ ሌላ መጋረጃው ለምን ይዘሽ ትሄጃለሽ ምናምን ላላችሁኝ እኔ ለምን ይዤ እንደምሄደው ስለማውቀው ነው ማለት ነው። ያ መጋረጃ አሁን ላይ ኢትዮጵያ ብትጠይቁ 1 ሜትር 1800 ነው የሚሸጠው። ካልሆነልኝ ትቼው እሄዳለሁ። ካርጎ እኮ መከራ ነው፣ ብዙ ነው ብሩ ምናምን ላላችሁ ካርጎ ራሱ ማለት ነው 5 ዓመት የሞላችሁ ሰዎች ካንስሌሽን ማጻፍ ከፈለጋችሁ በካንስሌሽን ካልጻፋችሁ ብዙ አይቆጥርም። ካርጎ ራሱ ከሆነ እቃ ከሆነ ነው እንጂ ልብስ አንዳንድ ከሆነ አሁን ላይ ደህና ነው ካርጎ ማለት ነው። ካርጎ አሁን ላይ በጣም ደህና ነው ብለውኛል የገቡ ልጆች አሉ። እንደዛ አድርጉ። ኪሎአችሁ ብዙ ከሆነ ብዙ ካልሆነ 150 ድራም አትክፈሉ። ይሄ ቤት መተው ለሚሰጧችሁ ማለት ነው መዳሞቻችሁን ጠይቁና ዱባይ ውስጥ የኢትዮጵያ ራሱ ካርጎ የሚደረግበት ቦታ ላይ እኔ አሁን 100 ኪሎም ካልተሳካ ምንም ካልተሳካ ልብሴ ከተረፈ እዛ ነው ይዤ የሚሄደው። ቪዲዮ ቀርጽላችኋለሁ፣ ቀረጻ ከተፈቀደልኝ ማለት ነው። ምንድነው የማደርገው 250 መተው ቤት ለሚሰጡት ከምሰጥ እዛ ሄጄ ይዘውኝ ሄዱና እዛ ራሴ አስመዝኜ የሚዛን ብቻ ከፍዬ እመጣለሁ ማለት ነው። ራሴ ይዤ ከሄድኩ በቤት ከጠራችኋቸው የቻርጅ 250 ነው። እንደውም 280 ድራም ሲሉ ቲክቶክ ላይ ሰምቻለሁ። ኡመር ካርጎ ነው እሱ ላይ ሰምቻለሁ ማለት ነው። ስለዚህ እናንተ ምርጫ ምረጡ። ልብስ አንዷ ደግሞ ምን አለች? 6 ወር ቀርቶኛል ግን ምንም አይነት የለኝም ማለት ልብስ ነው የሌለሽ ምንድነው የሌለሽ አልገባኝም። አንዷ ደግሞ 3 ዓመት ሰርቼ 3 ዓመት ነው የሰራሁት ዩኒፎርም ብቻ ነው ያለኝ ያላችሁ እህቶች፣ 2 እህቶች ያላችሁ 6 ወር ነው የቀረኝ ሀገሬ ልገባ ምንም የለኝ ሱቅ ስለማትሄጂ ነው ወይስ ምንድነው ማለቴ አልገባኝም። ግን መዳምሽ ይዛሽ ሄዳ ልብስ ማስገዙ ይዘው ማይሄዱ ብዙዎች ስላሉ ሺኤን ላይ ወይ ደግሞ ተሙ ላይ እያዘዛችሁ ሺኤን ላይ ስታዙ 30 ብር ያስከፍላችኋል። እሺ ተሙ ላይ ስታዙ 11 ድራም ብቻ ነው የሚያስከፍላችሁ። እንዴት አድርጋችሁ እንደምታዙ ካልቻላችሁ ኮሜንት ስራ አስቀምጡልኝ። እንዴት አድርጋችሁ ሙሉውን ቪዲዮን እሰራላችኋለሁ ከማውረድ ጀምሮ እስከ ማዘዝ ድረስ ማለት ነው ያለውን ነገር እኔ በደንብ አድርጌ በቪዲዮ ቀስ ብዬ አስረዳችኋለሁ ማለት ነው። ከዛም በኋላ ታዣለሽ በ100 ድራም ማዘዝ ትችላላችሁ። ደሞዝ ሲመጣ እንጂ በአንዴ ኢትዮጵያ ልንሄድ ስንዘጋጅ አይገዛም ማለት ነው። እኔ በቀደም ያሳየኋችሁ ልብሶች ጫማ አለ፣ እዛ ውስጥ ጫማ አለ። ስጦታ ሲሰጠኝ ነው ስጦታ ሲሰጠን
እንደገና ደግሞ ከደሞዝ ላይም ትንሽ እናስቀርና ሄደን እንገዛለን። ሴትዮዋችን ይዛን ስለምትሄድ እና ደግሞ ሼን ላይ ነው ሼን ላይ ተሙ በደንብ አዛለሁ። አልፎ አልፎ አዛለሁ። 6 አመት ነው ያጠራቀምኩት። ይሄ ሁሉ ኮተት እንዴት ለምን ምን ያስፈልጋል? ኢትዮጵያ ሞልቷል ምናምን ለምትሉኝ ማለት ነው። እስካሁን እኔ ብር አላጠራቀምኩም ማለት ልብስ ገዛለሁ ብዬ ወይ በቁርጡ ሀገር ገዛለሁ ብዬ ስጦታውንም ምኑንም ብሩን ባጠራቅም ኖሮ አሁን መንዝሬ ኢትዮጵያ ገዛ ነበር። ኦኬ ልበል። ግን እኔ ብር ሳይሆን ያጠራቀምኩት ልብስ ነው ያጠራቀምኩት። ምክንያቱም ኢትዮጵያ አንድ ቲሸርት ለመግዛት ዛሬ በጣም ከባድ ነው። እንደምንም ብዬ ይዤ ከገባው ግን እኔ እያጠብኩ እጠቀመዋለሁ። እኔ ከቤሩት ስገባ ይዤ ሄድኩት 4 አመት ነው 3 አመት ተጠቅሜዋለሁ። ይጠቅመኛል። አዳዲስ አልፎ አልፎ ብገዛ ያ ይጠቅማል ማለት ነው። ግን እስከሚጎዳችሁ እንደሚጎዳችሁ አድርጋችሁ ሳይሆን ቀለል አድርጋችሁ ተጠቀሙ። እኔ 3 ሻንጣ ነው ያለኝ። አንዷ ሻንጣ አትቆጠርም ትንሿ። አንደኛው መጋረጃን ያዘው፣ አንደኛው የራሴ ልብስ ነው እሱም አልያዘልኝም። አንደኛው ደግሞ የልጆቼ ነው። ወንድሞች ያሉ ምን አሉ ቤተሰብ አለ። ባዶ እጅ አትሄዱ። 6 አመት ከምናምን ቆይታችሁ ማለት ነው። እና ዝም ብላችሁ ልብስም እየገዛችሁ አታጠራቅሙ። እሱን እኔ እንቀበላለሁ። ግን ዋና የተባሉ ደግሞ ይዞ ለመሄድ ምንድነው ግዴታ ነው። ማሽን አልገዛው፣ ዕቃ አልገዛው፣ ምንም አልገዛው። እሱን ኢትዮጵያ ነው የምገዛው። ምክንያቱም ቀረጡን ስለማልችል። ልብስ ከሆነ ግን ያው ቀለል ስለሚል እየገዛው ያጠራቀምኩት ነው። ያው እናንተ አስተያየት የሰጣችሁኝ ለእኔው ነው ለራሴ ነው። አመሰግናለሁ። ጥያቄ መልሻለሁ መሰለኝ። ስራ ስለበዛብኝ አልተመቸኝም ቪዲዮ መስራት። ሌላ ጥያቄ ካላችሁ ኮሜንት ስር ጻፉልኝ። አሁንም እንደዚህ ሰብሰብ አድርጌ ባንዴ መልስላችኋለሁ። አመሰግናለሁ። ሰላማችሁ ብዝት ይበል። እንግዲህ ከአንድ ወር ከምናምን በቃ 2 ወር በሉት ሀገሬ እገባለሁ። ከ6 አመት ከ8 ወር በኋላ 7 አመት በሉት ከልጆቼ ጋር አገናኛለሁ፣ ከቤተሰብ ጋር አገናኛለሁ። ጸሎት አድርጉልኝ። ለተመኛችሁልኝ ደግሞ መልካም ነገር ለተመኛችሁ ሁሉ አመሰግናለሁ። ባይ ባይ።